ሁላችንም የደሞዝ ጥያቄ ያለን። ጠቅላይ ሚኒስትር አብይ ለሐኪሞች ደሞዝ አይጨመርም ተባለ። ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው። ሰላም እንደምን ቆያችሁ የኢትዮ ፎከስ ቤተሰቦች፣ የዛሬውን መረጃዎች ይዤላችሁ ቀርብ ያለው። ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ጠቅላይ ሚኒስትሩ በቅርብ የህክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ሌጂቲሜት ወይም ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለን ሲሉ ተደምጠዋል። በሀገሪቱ ያሉ የህክምና ባለሙያዎች የደሞዝ የጥቅማ ጥቅምና ሌሎች ጥያቄዎችን በማንሳት የሥራ ማቆም አድማ ማድረጋቸው ይታወቃል። ከዚሁ ጋር በተያያዘም በርካታ የህክምና ተቋማት እየተሰጠ ያለው አገልግሎት አሁን ድረስ መስተጓጎል እንደገጠመው ግልጽ ነው። ባለሙያዎቹ ላነሷቸው ጥያቄዎች ከመንግስት ተገቢ ምላሽ አላገኘንም በማለት አሁንም ውይይት በማድረግ መፍትሄ እንዲፈለግ እየጠየቁ ይገኛሉ። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስተው በተናገሩበት ወቅት እያደግን ነው፣ ኢንፍሌሽን ወይም የዋጋ ግሽበት ለመግታት እየሰራን ነው ብለዋል። ጠቅላይ ሚኒስትሩ ባለፉት 7 ዓመታት የኮሮና ወረርሽኝ እንዲሁም የሰሜን ኢትዮጵያ ጦርነት እያለ ከፍተኛ ለውጥ አስመዝግበናል በማለት መጥቷል ያሉትን እድገት ሚራክል ወይም ተአምር ሲሉ ጠርተውታል። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ካሰብነው ፍጥነትና ጥራት በላይ ነው ለውጥ የመጣው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለ አደገኛ ጣጣ ሊያመጣብን ይችላል ሲሉም አስጠንቅቀዋል። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም ዕድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው አሁን የማነሰውን ሐሳብ የማነሰው ብለዋል። ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ ሚራክል ላሉት እድገት ማሳያዎችን የጠቀሱ ሲሆን ከ1984 ዓ.ም እስከ 1998 ዓ.ም ባሉት 15 ዓመታት ውስጥ ወደ ውጭ ከተላኩ ምርቶች የተገኘው ገቢ 7.5 ቢሊዮን ዶላር ብቻ ነበር ብለዋል። ዘንድሮ በአንድ ዓመት 8 ቢሊዮን ዶላር ገደማ ከኤክስፖርት ኢትዮጵያ ታገኛለች። በአንድ ዓመት 8 ቢሊዮን ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል ሲሉ ተናግረዋል። ይህ ዓመት ሲጀመር የኢትዮጵያ ማንሰራራት ዓመት ነው ብዬ ነበር ያሉት አብይ አህመድ ዘንድሮ እኮ ከፍተኛ ማንሰራራት ዓመት ነው፣ ዘንድሮን 4፣ 5፣ 10 ዓመት ከደገመች ኢትዮጵያ በቃ መከራዋ ማበቃ ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ሀገሪቱ ባለፉት 15 ዓመታት ለውጭ ገበያ ካቀረበችው የቡና ምርት ያገኘችው ገቢ 3.5 ቢሊዮን ዶላር እንደነበርና ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሸጣለች። ምን ማለት ነው? በሁለት ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው ብለዋል። በተመሳሳይም 15 ዓመታት ውስጥ ከወርቅ ሽያጭ የተገኘውን ገቢ ለንጽጽር አቅርበው 508 ሚሊዮን ዶላር ከኤክስፖርት ተገኝቶ እንደነበርና ዘንድሮ 3.2 ቢሊዮን ዶላር አግኝታለች ሲሉ ከፍተኛ ምርታ መመዝገቡ ጠቅሰዋል። ጠቅላይ ሚኒስትሩ ይህን የመሰለ እድገት እያመጣን በተመሳሳይ የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል ሲሉም ተደምጠዋል። ባለፈው ዓመት የውጭ ምንዛሪ ተመን በገበያ እንዲወሰን ከተደረገ በኋላ የሀገሪቱ ገንዘብ የመግዛት አቅም በከፍተኛ ሁኔታ የተዳከመ ሲሆን ይህም በገበያ ላይ የምርት ዋጋ ከፍተኛ ጭማሪ ማስከተሉ ሲናገር ቆይቷል። ከዚህ ውሳኔ በኋላ ወደ 54 ብር ገደማ የነበረው የ1 ዶላር የምንዛሪ ዋጋ በአሁኑ ወቅት በይፋዊ ገበያ ወደ 130 ብር ከፍ ያለ ሲሆን በትይዩ ገበያ ደግሞ ከ150 በላይ መድረሱ ይነገራል። በተመሳሳይ በየጊዜው መንግስት ለነዳጅ የሚሰጠው ድጎማ ከመነሳቱ ጋር ተያይዞ የትራንስፖርት የሸቀጦችና የአገልግሎት ዋጋ ከፍተኛ ጭማሪ በማሳየቱ የኑሮ ውድነት እንዳሳሰባቸው ነዋሪዎች እየተናገሩ ይገኛሉ። ጠቅላይ ሚኒስትሩ ስለ ኑሮ ውድነትና ስለሚነሱ የደሞዝ ጥያቄዎች ሲያስረዱም ኢትዮጵያ ውስጥ ካለው የዋጋ ንረት ጋር ተያይዞ የኑሮ ዘያችን በግራም በቀኝም ተነካክቷል ካሉ በኋላ በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩም ሰዎች አሉ ብለዋል። በቅርቡ የህክምና ባለሙያዎች ያነሱትን የደሞዝ ጥያቄ ምንም ጥያቄ የለውም፣ ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው፣ ነገር ግን የተለየ አይደለም፣ ብዙዎቻችንንም የሚነካ ነገር ነው ብለዋል። ይህንን የደሞዝ ጥያቄ ለመፍታት ግን ማስተዋል፣ መስከን፣ ማሰብ ያስፈልጋል በማለት ይህንን ለፖለቲካ ዓላማ መጠቀም የሚፈልጉ ሰዎች እንዳሉ ታይተዋል ሲሉ ተናግረዋል። የደሞዝና የጥቅማ ጥቅም ጥያቄያቸው ከምንም አይነት የፖለቲካ ጋር እንደማይያያዝ የጤና ባለሙያዎች በተደጋጋሚ ቢገልጹም ጠቅላይ ሚኒስትሩን ጨምሮ ሌሎችም ባለስልጣናት ጥያቄው የሌሎች መጠቀሚያ ሆኗል ሲሉ
ያነሳሉ። ከዚህ ጋር ተያይዞም ባለፉት ሳምንታት በርካታ የጤና ባለሙያዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ሲዘገብ የነበረ ሲሆን የፌዴራል ፖሊስም ወደ 50 የሚጠጉ የጤና ባለሙያዎች ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ በሚል መያዙን አስታውቋል። ጠቅላይ ሚኒስትሩ በዚህ ዓመት ደሞዝ ላይ ጭማሪ ያስፈልጋል በማለት 91 ቢሊዮን ብር መንግስት መጨመሩን በመጥቀስ 91 ቢሊዮን ብሩ በዓመት ከመመደብ በላይ ኢትዮጵያ አቅም የላትም ብለዋል። የኢትዮጵያ ደሞዝ በቂ አይደለም፣ የኔን ደሞዝ በቂ አይደለም ያሉት ጠቅላይ ሚኒስትሩ ዘንድሮ የፌዴራል መንግስት ሰራተኛ ደሞዝ የሚከፍለው 450 ቢሊዮን ብር በልጧል። ከምናስገባው ገቢ አምና ሳይሆን ዘንድሮ ከምናስገባው ገቢ ግማሽ የሚውለው ለደሞዝ ነው። 900 ቢሊዮን ገደማ ብር እንጠብቃለን፣ ግማሹም ደሞዝ ነው ብለዋል። መንግስት ይህ ጥያቄ በጩኸት ይመለሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህንን ጉዳይ ግን ከስክነት ከውይይትና ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ሲሉ ተደምጠዋል። ብንጮህና ብናበላሽ እናጠፋዋለን እንጂ አናለማውም፣ የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበትም በማለት በውይይትና ሁለቱንም ወገኖች አሸናፊ በሚያደርግ መንገድ መፍትሄ እያበጀንለት እንሄዳለን ሲሉ ተደምጠዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች መረጃዎች እስክንገናኝ ሰናይ ቀን